እሺ አሁን ድምጽ ይሰማል አይደል? አይቆራረጥም? አዎ ይሰማል። እሺ ስለ ውርስ ኃጢአት ነበር እያወራችሁ ነበራችሁት መሰለኝ። እሺ እሱ ላይ ያላችሁ ጥያቄ ምንድን ነው? አንተ የአዳምና ሔዋንን ኃጢአት ወርሰናል ብለህ ታምናለህ? የአዳምና የሔዋን ኃጢአት የለብኝም። ከእነሱ የሚያወረስኩት ኃጢአት የኃጢአት ውርሰት የሚባል ነገር የለም ማለት ነው። ስህተት ነው ይሄ ክርስትና ትምህርት። ስህተት ነው ሳይሆን ሲጀመር ክርስትና የኃጢአት ውርስ አለ ተብሎ የሚያስተምር የለም። እርግጠኛ ነው? የኃጢአት ውርስ መጽሐፍ ቅዱስ ላይ አታገኝም የኃጢአት ውርስ አለ የሚል ትምህርት። እሺ ኢየሱስ ክርስቶስ ስለማን ኃጢአት ሊሰቀል ነው የመጣው? ለሰው ልጆች ሁሉ ኃጢአት። ስለ አዳም ኃጢአት አልመጣም ለሱ? ምን አልከኝ? ስለ አዳም ኃጢአት ሊሰቀል መጥቷል። ለሰዎች ሁሉ ኃጢአት፣ ለአዳም ብቻ ሳይሆን ለሰዎች፣ ለአዳምም ለእኔም ለአንተም ኃጢአት ሰርተናል ለሚሉ ሰዎች ያን ኃጢአቱን ስቅለቱን ላመነ ሰው ነው አይደል? እንጂ ላላመነ ሰው ኢየሱስ ክርስቶስ አልሞተም። የሞተው ላመኑት ነው አይደል? ወይንም የድነት ላመኑ ሰዎች ነው። ለሰው ልጅ በሙሉ ነው የሞተው፣ ላመኑትም ላላመኑት። እሺ በጣም ጥሩ። ስለዚህ ባያምንም አንድ ሰውዬ በቃ ሰውዬው ወደ ገነት ገቢ ነው ማለት ነው። ምክንያቱም ኢየሱስ መጥቶ ተሰቅሏል። አሁን ኢየሱስ ክርስቶስ ተሰቅሏል። ሰውዬው ግን እኔ አላምንም፣ እኔ ለራሴ በሰራሁት ኃጢአት መጠየቅ ነው እንጂ የምፈልገው በኢየሱስ ክርስቶስ አምኜ ጽድቅ እፈልጋለሁ አልፈልግም ካለ በቃ የሰውዬው አልፈልግም ብሏል አይደለም። ኦልሬዲ የሞተ ሰው ነው ማለት ነው። እሱ አይደለም ጥያቄ። አላምንም ስላለው ሳይሆን ይሄን ነገር አምኛለሁ ያላለ ለምሳሌ ሰውየው አለም ላይ አላገኘም ኢየሱስ ክርስቶስ፣ ግን ይሄ ሰውዬ በክርስቶስ ስቅለት አላምንም። ይሄ ሰውዬ ለዚህ ሰውዬ ተሰቅሏል አልተሰቀለም? ተሰቅሏል። ይሄ ሰውዬ አላመነም እኮ። ያመነ የተጠመቀ ይድናል አይደል? አላመነም እኮ። ስላላመነ ይፈረድበታል ማለት ነው። የሚያምነው ምንድን ነው? የክርስቶስ ስቅለት። አሁን ክርስቶስ ለኔ ተሰቅሏል ብሎ ካመነ ይድናል። ካላመነ ግን ኦኬ በሰራው ኃጢአት ይጠየቅበታል ማለት ነው። የዚህ አዳምና ሔዋን የገሃነም ናቸው ማለት ነው። ለምን ሲባል አላመኑም። ለምን አወቅ? አለማመናቸው አምና አለብን የለም አላመንም የሚል ምክንያት እንዴ እኮ። ስለዚህ አንተ ማረጋገጥ አለበት ማመናቸው። ያመነ ነው የሚድነው፣ ያላመነ አይድንም ስላልክ ማመናቸው የምታረጋግጥ ማስረጃ አለ። አዳምና ሔዋን አሁን ለምሳሌ ለአዳምና ሔዋን ተስፋ ተሰጥቷቸዋል። በአንተና በሴቲቱ መካከል በዘርና ጥያቄ በኢየሱስ ክርስቶስ ስቅለት እንዳመነ ማስረጃ አለ ወይስ የለም? ማን እንዳመነ? አዳምና ሔዋን እሱ ተጻፈ። ግን ፖይንት ምንድን ነው? ስለዚህ አዳምና ሔዋን ለአዳምና ሔዋን የመጣው ኢየሱስ ክርስቶስ የሚለውን ውሃ በላው። ማን ያለ ሲጀመር አዳምና ሔዋን የመጣው መጽሐፍ ቅዱስ ላይ አለ። ለሰው ዘር በሙሉ ነው የመጣው እኮ። ስለዚህ ለሔዋን የመጣው ለአዳምና ሔዋን አልሞተም ኢየሱስ ክርስቶስ። ስለዚህ ማን ነው አዳምና ሔዋን? ስለዚህ አይድን፣ ምክንያቱም እነሱ አላመኑም እና ማለት ነው። አላልኩም አርቲስት እያደረገ ነው እንጂ እኔ እያልኩ ያመነ ሰው ነው አልከልም እኮ። ስማ ስፔሲፊካሊ ኢየሱስ ክርስቶስ የመጣው ለሰው ዘር በሙሉ ቦታ አድርጎ እኔ የመጣው ስለ አዳም ነው፣ እኔ የመጣው ነው አላለም። የሰው ዘር የወደቁት በማን ኃጢአት ምክንያት ነው? በራሳቸው አሁን እሺ፣ አሁን በሱ ምን አለሰለት? አዳም ኃጢአትን ሰርቷል። እኛ ሁላችን አዳም ስለተገኘን ኦሪጂናል ሲን አለብን። ይህ ማለት ምን ማለት መሰለህ? ኃጢአትን መስራት የሚችል ማንነትን ያለብን፣ ኃጢአትን አለመስራት አንችልም። የሰው ዘር በሙሉ በማን ምክንያት መጣ? በአዳም ምክንያት። በጣም ጥሩ። ይሄን ነገር ኢየሱስ ክርስቶስ አስተምሯል መጽሐፍ ቅዱስ ላይ። ምን ብሎ ማስተማር? አሁን እንዴት መሰለህ የወደቀው ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እሱን ትምህርት ያሁን ትምህርት መጽሐፍ ቅዱስ ላይ አለ። ኢየሱስ ክርስቶስ አላስተማረም ግን መጽሐፍ ቅዱስ ኢየሱስ ክርስቶስ ለምን ዓላማ እንደመጣ አያውቅም። ይሄን ሳያናገርም ሳያስተምርም ሄዷል። ግን እነሱ ያውቃሉ።
አሁን ማስተማር እናውቀዋለን እኮ ኢየሱስ ክርስቶስ ግን አያውቀውም። እናውቀዋለን፣ ማስተማር አይጠበቅበትም። እናውቀዋለን። ጥያቄ አንተና ታውቃለህ፣ ክርስቲያኖች ታውቃላችሁ። ኢየሱስ ክርስቶስ ግን አያውቅም ለምን ዓላማ እንደመጣ አያውቃል። የሰው ልጅ ሊሰቀል ወደዚህ ዓለም መጣው። አሳይ ሳይሆን ለምን ዓላማ መጣ አሳይ። በአዳም ኃጢአት ምክንያት በእናንተ ላይ በወረሳችሁት የኃጢአት ውርሰት አይደለም እያልኩኝ ያለሁት። አንተ ቅድም ያልከውን ያንን ባህሪ መላበስን ለዚህ ኢየሱስ ክርስቶስ እንደመጣ የተናገረበት አንድ ቦታ ስትል ሲጀምር አዳም የሚለውን አያውቀውም። አዳም ነው ኢየሱስ ክርስቶስ። እሺ አንተ ፖይንት ነበር አሁን የለም ካወቀ አሳይ። ኢየሱስ ክርስቶስ ስለ አዳም ኃጢአት የተናገረበት አንድ ቦታ ካለ መጽሐፍ ቅዱስ ላይ አሳይ። ቶር ኃጢአቱን የለም እሱ አትልፋ። አዳም ያውቀዋል ወይ ስሙን ተናግሯል ኢየሱስ ክርስቶስ? አሁን ለምሳሌ አይወቀው ፖይንቱ ምንድን ነው? አይወቀውም ብለህ እንድታልፍ ነው የምፈልገው። አንዴ አይወቀው አይደለም አያውቀውም በልና ለፍት ኢየሱስ ክርስቶስ አዳምን ያውቃል ወይ ሳያውቀው? ያውቀዋል። እሱን የፈጠረው ያውቀዋል። አሳየኝ። ኢየሱስ ክርስቶስ አዳምን አንድ ቦታ የተናገረበት ምን የግድ ፍጥረት እስከሆነ ድረስ ያውቀዋል። ኢየሱስ ክርስቶስ ስለ አዳም ኃጢአት ወይንም አዳምን አንስቶ ያውቃል ወይስ አያውቅም? እኮ ነገርኩ። ፍጥረቱ ስለሆነ ያውቀዋል። የፈጠረው ስለሆነ ያውቀዋል ኢየሱስ ክርስቶስ። እሺ አሳየኝ። እንደሱ ከሆነ ኢየሱስ ክርስቶስ አዳምን ስለ አዳም የተናገረበት አንድ ቦታ አሳየኝ። እዛ ቅዱስ ያው ስለ አዳም ስለ አዳም ምን የተናገረበት እና ስለ አዳም ያነሳበት አንድ ቦታ እሺ። አዳም ብሎ ፖይንቱ ምንድን ነው? እሱን ነገር ችግር የለም። ከዛ በኋላ እናየዋለን። አልገባኝም። እያረክብ ነበር። ኢየሱስ ክርስቶስ አዳም የሰራውን ኃጢአት አንስቷል በመጽሐፍ ቅዱስ ላይ። እኔ ስለሱ የማውቀው ነገር የለም። ስፔሲፊካሊ አድርጎ ስለ አዳም የተናገረ ኢየሱስ ክርስቶስ ስለ አዳም ኃጢአት ምን እንደሰራ አዳም ምናምን አያውቅም፣ አልተናገረም። ነገር ግን ለአዳም መጥተዋል፣ በእርሱ አማካኝነት ለወደቁ ልጆችን መጥተዋል ይሉናል። እሺ ኢየሱስ ክርስቶስ ያዳም ወይ አልመጣ? ኢየሱስ ክርስቶስ በፍጹም መጽሐፍ ቅዱስ ላይ ኢየሱስ እንደው አዲስ ኪዳን ላይ ያለው በአራቱ ወንጌላት ላይ ኢየሱስ ክርስቶስ አስተምሯል ተብሎ የምታስብበት ጤና አዳም የሚል አለ። አዳም የሚል ግን ጤና አዳም የሚል አለ። ጤና አዳም አዳም የሚል ግን የለም መጽሐፍ ቅዱስ። ኢየሱስ ክርስቶስ ባስተማረበት ጊዜ አዳምን ስሙንም አላነሳውም፣ ያችን የሰራትን ኃጢአት አላነሳም። መጨረሻ ያውቃል። አሁን ከኔ ድህነት ጋር አሁን ኢየሱስ ክርስቶስ የአዳምን ስም ማንሳቱ ከኔ ከድህነቴ ጋር ምንድን ነው የሚገናኘው? አንተ በአዳም ምክንያት በአንተ ላይ የተላለፈ የሆነ ባህሪ አለ አይደለ? ከዚያ ሊያድንህ መጥቷል። አዳምንም አንተ ነው። ነገር ግን ይሄን ነገር ኢየሱስ ክርስቶስ አልተናገረም። ትምህርቱ ላይ የትኛውም ቦታ ላይ አልተናገረም። እሱ ነው። ሁለተኛ እሱ እንለፈውና ኢየሱስ ክርስቶስ ለኃጢአት ተሰቅሏል ነው ያልከው ቅድም። በሙሉ ለዘላለም ኃጢአት ተሰቅሏል። በሙሉ ለሁሉም ኃጢአት አንድም ሳይቀር ለሁሉም ኃጢአት። እሺ የመጀመሪያው ኃጢአት ምንድን ነው? ምን ማለት ነው? የመጀመሪያ ኃጢአት ነው እኮ። እሺ ኃጢአት አለ አይደለ? ለምሳሌ ዝሙት አለ፣ አምላክን መካድ አለ አይደለ? በጣም ጥሩ። ስለዚህ ለሁሉም ኃጢአት እንደተሰቀለ ልብ በል። ከዚያ በኋላ በዚህ ከተሰቀለልህ የትኛውንም ኃጢአት ላይ ብትወርቅ ያ አያስጠይቅም። አያስጠይቀኝም። በቃ ለሙሉ አምላክህን ካድክም በል። አሁን ኃጢአት ላይ ወደቅህ አይደለ? አያስጠይቅም። አምላክህን ካድክ ማለት ኃጢአት ላይ ወደቅህ፣ ኃጢአት ላይ ወደቅህ፣ አምላክህን ካድክ። አይ አምላክ አይደለም ኢየሱስ አልክ። ኃጢአት ላይ ወደቅ። ለኃጢአት ሁሉ ተሰቅሏል አንዴ። ስለዚህ አትጠየቅም። ኃጢአት ተሰቅሏል። አይ ለምሳሌ ኢየሱስ ክርስቶስ አምላክ አይደለም አልክ። ከዛም ምንድን ነው እያልኩኝ? በቃ ኃጢአት ላይ ወደቅ። ልክ ዝሙት ላይ ብትወድቅ ምናምን አለ አይደለ? ኃጢአት ላይ ወደቅ፣ አምላክ አይደለህም ብለህ ካድክ። ስለዚህ እዛኔ ኢየሱስ ክርስቶስ ለኃጢአትህ ተሰቅሏልና የትኛውም ኃጢአት ልክ ያኔ ብትወድቅ እዚያ ላይ እንደምትድን ነግረኸኛል። ገብቶሃል አይደለ? ስለዚህ አንተ ክርስቶስን ብትክድ ዛሬ እንዴት ነው ኃጢአት ላይ ብትወድቅ? አይ ስለዚህ አሁን እንደዚህ ካልኩ መጀመሪያን ክርስቲያንም አይደለም ማለት ነው። ኢየሱስ ክርስቶስ የሁሉም ኃጢአት እንትን ብሏል አይባልም።
ሽፍት ላደርግ ለሁሉም አይደለም። ለምሳሌ ለሁሉም ኃጢአት አይደለም ማለት ነው የተሰቀለው። ለሁሉም ኃጢአት ይሰቀል። እሺ ሌላ ጥያቄ ማርያም የአዳም የወደቀው ስጋ አለባት ወይስ የለባትም? አለባት። በጣም ጥሩ። ኢየሱስ ክርስቶስ ስጋና ደም ከማን ነው የነሳው? ከቅድስት ድንግል ማርያም። በጣም ጥሩ። ስለዚህ የወሰደው ስጋ ከወደቀው ስጋ ነው ማለት ነው። ኢየሱስ ክርስቶስ አዳማዊ ማንነት ነው። አዳማዊ ማንነት በደም አይተላለፍ ወይ ደግሞ በስጋ ይተላለፍ። የማርያም ስጋ ከማን ነው አልኩ? ከአዳም ነው አልኩ። የኢየሱስ ክርስቶስ ስጋ ከማን ነው? ከማርያም ነው አይደል? ማሳሳት ትክክል ነኝ። እሺ ስለዚህ ኢየሱስ ክርስቶስ የወሰደው ስጋ የማርያም ስጋ ከሆነ ያ የማርያም ስጋ የወደቀ ስጋ ነው አይደል? በኃጢአት ምክንያት ስለዚህ ኢየሱስ ክርስቶስ እሱ ራሱ አዳማዊ ማንነት አለበት። ለእርሱ ራሱ ሌላ አካል ሊሰጥ ያስፈልገዋል ማለት ነው። መንፈስ ቅዱስ ይስተካከል ወይ ምርጥ አሁን ጠይቀህ እየመለስክ ነው ወይስ ምን ጋር እየጠየቅኩ ነው? ቅድስት ድንግል ማርያም ገብርኤል ሲመጣላት ምንድን ነው ያለው? አንቺ የምትወልጂው ልጅ ይባላል፣ መንፈስ ቅዱስ መጥቶ በአንቺ ላይ ይጸልልብሻል ተባለ አይደል? መጸለል ምን ማለት ነው? ጨረስ ከስረዳህ ወይስ እየጠየቅክ ነው ያለሰው? መጸለል ምን ማለት ነው? አልጠየቅኩም። እሱ ምንም ጉዳያችን አይደለም። ጨርስና ከዚያ በኋላ ላውራ ወይንም ልጠይቅህ። በቃ ኦሪጂናል ሲ የሚባለው የአዳማዊ ማንነት ከቅድስት ድንግል ማርያም አድርጎ ወደ ኢየሱስ ክርስቶስ መጣ የምትል ከሆነ መጽሐፍ ቅዱስ ላይ አንቺ የሚወለደው ማለትም ደግሞ አንቺ የምትወልጂው የልጅ ልጅ ይባላል፣ መንፈስ ቅዱስም አንቺ ላይ ይጋርድብሻል ተብሏል። ይጋርድብሻል ማለት ምንድን ነው? ይከልብሻል ማለት ነው። ይህቺ ምስ የሚከልላት ምንድን ነው? የእሱ ማንነት ኦሪጂናል ሲ የሚባለው ወደ ጌታ ኢየሱስ ክርስቶስ እንዳይመጣ ይከልላል፣ ካስት አድርጓታል ማለት ነው። ስለዚህ ኦሪጂናል ሲ የሚባለው የለም እንደሱ የሚል መጽሐፍ ነው። አንተ ልክ የልጅ ሀይል ይጋርድሻል አይልም። እሱን አይደል እሱ ያንተን ፍቺ ነው ያልኩኝ ያለሁት አይልም ወይ? ያንተን ፍቺ ነው አሁን ያልኩኝ ያለሁት። የለም መጽሐፉ ላይ አንተ አልከሱ የልዑል ኃይል ይጋርድሻል አይልም ወይ? እሱ ቃል ለቃሉ ቅድም የተናገርከውን ፍቺ ድገመው። ያንን ቃል ደበቀውና ይሄን አይልም ወይ እያለ ይጠይቀኛል። ይሄኛውን ቃል አሁን አንተን ፍቺ ድገመው አንዴ። የልዑል ኃይል ይጋርድብሻል ይላል። ምን ማለት ነው? አንተ ምን ማለት ነው የሚለው ቅድም የፈታህን ፍቺ ድገመው። አንዴ ቶሎ በል ይስማው። ምን እንግዲህ አሁን የልዑል ኃይል ይጋርድብሻል ማለት ምንድን ነው? የእሷ ኦሪጂናል ሲል በጣም ውድቀቱ ወደ ጌታ ኢየሱስ ክርስቶስ እንዳይመጣ መንፈስ ቅዱስ ይፈቅዳል። ኦኬ እንደሱ በፈታለህ ማለት ነው። አንተ መጽሐፉ ላይ አሳየኝ። እኔ ፈታሁልህ። የመጽሐፉ ባለቤት እኔ ነኝ። የመጽሐፉ ባለቤት እኔ ነኝ። እኔ ፈታሁልህ። አያቻቸው መጽሐፍ ቅዱስ ክርስቲያኖች እኔ ፈታሁ። የራስህ ፍቺ ነው። አንተ አልክ አይደለ? አንቺን ቃል ድጋባት ያልኩህ ለዚህ ነው። ቅድም አንተ ልትሸውድ ምን አልክ? መጽሐፉ ላይ ያለውን ቃል አነበብክልኝና ይሄ የለም ወይ አልከኝ። ለእሱ አይደለም ያንተን ፍቺ ነው ያልኩህ ለዚህ ነው። የራስህ ፍቺ ነው። እናመሰግናለን። እሱ ነው። እሺ የተሳሳተ ግንዛቤ እንደሆነ ላስረዳሽ። እኔ በማስረጃ ነው። ማርያም እንደ ማንኛውም ሴት የርኩሰት ደም በአዳም ልጆች ላይ ያለ ማለት ያ አጋጥሟታል አላጋጠመም አለባት የለባትም? ልክ ኢየሱስ ክርስቶስን በወለደች ጊዜ ልክ እንደ ማንኛውም ወንድ ማለት ነው አለባት አይደለ? ስለዚህ ኢየሱስ ክርስቶስም ሆነ ማርያም አልነጹም፣ መንጻት ያስፈልጋቸው ነበር ማለት ነው አይደለ? እንደ ማንኛውም ወንድ ልጅ ቆይ አሁን የመንጻቷን ወራት ህግ የሚፈጸመው እሷ ነች፣ ሴት ነች የምትፈጸመው። የመንጻቷን ሁለቱም ኢየሱስም እናቱ ኢየሱስ ከምንድን ነው የሚነጻው? ልክ ማነው ብሉይ ኪዳን ላይ እንደተገለጸው በሙሴ ህግ ላይ እናቱን ያረክሳል አይደል ወንድ ልጅ። ከዚያ ነገር መንጻት ራሱ እናቱ ወንድ ልጅ ያረክሳል ነው፣ እሷ ደግሞ ወዳ ትረክሳለች። አዎ እሷም ትረክሳለች፣ ወንድ ልጅም እናቱን ያረክሳል። ኢየሱስ እናቱን ረክሳለች፣ እርሱም ረክሷል። ይቅርታ እንደ መጽሐፍ ቅዱስ ነው የማወራው። ልጆች መሲሁ ዒሳ እና ማርያም ንጹህ ናቸው። እኛ ጋር ቃል በቃል አላህ ማርያም ንጹህ ነች፣ ኢየሱስም ንጹህ ነው ብሎ በቁርአን ላይ ገልጾላቸዋል። እንደ መጽሐፍ ነው የማወራው እና ሁለቱም አንዳንድ ማርያም ያለች ኢየሱስ ክርስቶስም እናሱን አርክሷል። እንደ መጽሐፍ ቅዱስ እንደኔ እንዳንተ እንደማንኛውም ወንድ ልጅ ማለት ነው።
መጽሐፍ ቅዱስ ማስረጃ ኢየሱስ ክርስቶስ ታሪኩን ማስረጃ ችግር የለውም። አብሽር መጽሐፍ ቅዱስ እሺ ሉቃስ ወንጌል ምዕራፍ 2 ላይ ሉቃስ ወንጌል ምዕራፍ 2 ከቁጥር ስንት ላውጣ? ከቁጥር 21 ምናምን ከቁጥር ስንት ላውጣል? ሁለት ከቁጥር 1 እሺ። በዚያም ወራት ሰው ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጣ። በሪያ መስፍን ዮሐንስ ሉቃስ ወንጌል ምዕራፍ 2 ቁጥር 21 ቁጥር 21 ነው ያልከው? ኦኬ 8 ቀን በተፈጸመ ጊዜ ሕፃን እንዲገርዙት ወሰዱት። በማኅፀኗ ሳትጸንሰው መልአኩ እንዳወጣለት ስሙ ኢየሱስ አሉት። የመንጻታቸውን ወራት በተፈጸመ ጊዜ እንደ ሙሴ ሕግ ያቆሙት ዘንድ ወደ ኢየሩሳሌም ወሰዱት። የመንጻቷ ሳይሆን ምን አለ? የመንጻታቸው። ስለዚህ የመንጻቷ ሲል ማርያምን ብቻ ነው። የመንጻታቸውን ያለው ሁለቱንም እናጠቃልለው። ከምንድን ነው መንጻት ያስፈለጋቸው? በሙሴ ሕግ መሰረት ይላል። ከምንድን ነው መንጻት ያስፈለጋቸው እኮ? ሴት ልጅ አሁን ለምሳሌ ፈልበት ጊዜ ያ ምንድን ነው? አሁን ደግሞ የተሄዳለህ መሰረት እንደ ሙሴ ሕግ ብሏል አይደለ? በሙሴ ሕግ መሰረት ሴት ልጅ ወንድ ልጅን በምትወልድ ጊዜ ምን ስለሚደርስ መጽሐፉ ላይ ነው ያለው። አሁን ከሱ እስክገልጥ ጊዜ ይገልጠዋል። ችግር የለውም። ላንብብልህ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት። ከዚያም ማድረግ ይጠበቅበታል። ያው ማርያም ያደረገችውን ማለት ነው። የመንጻታቸውን ወራት በተፈጸመ ጊዜ እንደ ሙሴ ሕግ ብሎ እዚህ ጋር ያቀረበችውን ሁሉ እዚህ ጋር አስቀመጠው። ያው እንደ ሕማም መርገም ወራት ትረክሳለች። በ8ኛው ቀን ልጁ ከስጋው ሸለፈት ይገረዝ። አሁን ኢየሱስ ተገርዟል 21 ላይ። ከዚያስ ምን ይደረግ? ወንድ ልጅ ከወለደች ከደሟ እስክትነጻ 33 ቀን ትቀመጥ። የመንጻቷን ቀን እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ፣ ሴት ልጅ እንድትወልድ እያለ ተናገረ። ከዚያ በኋላ ምን አለ? የመንጻቷ ወራትን በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት፣ የእርግብን ግልገል ወይም ዋኖስ ለኃጢአት መስዋዕት ወደ መገናኛው ድንኳን ደጃፍ ወደ ካህኑ ታምጣለት ይላል። ማርያም ይህን ሁሉ አደረገች። የመንጻቷ ወራት በተፈጸመ ጊዜ እንደ ሙሴ ሕግ ይህን ልትፈጽም ሄደች ይላል። የመንጻቷ የሚለው ምንድን ነው? ከላይ ወንድ ልጅ እናቱን ስለሚያረክስ ለ7 ቀን ያክል ያው እና ሴት ልጅ ብታረግዝ ወንድ ልጅን ብትወልድ ለ7 ቀን ያህል የረከሰች ናት ስላለ በሙሴ ሕግ መሰረት ማርያም ኢየሱስን በወለደች ጊዜ የመንጻታቸው ወራት ከተፈጸመ በኋላ ይሄን ሊፈጽሙ ሄዱ ይለናል። ስለዚህ ማርያም ረክሳለች፣ ኢየሱስ ክርስቶስም እንዲሁ እናቱን አርክሷል። ኢየሱስ ክርስቶስ ማርያምን አርክሳል ሲያስበው ያነበብኩ ላይ እኮ የለም። ምንድን ነው የሌለው? ያነበብኩ ላይ የለም። ወንድ ልጅ አረክሳል የሚል የለም። ወንድ ልጅ አረክሳል የሚል አለ። አንብበው ያልኩህ ለዚህ ነው። ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት ይላል። ምንጸሪ ላምጣ መሰል ዮሐንስ አሉ ወደ ካሉ እኛም ደግጠን እሱ እኔ የምልህ ስለ ውርስ ኃጢአት አንስቼ ነበር ቅድም። የውርስ ኃጢአት ከሌለ የኢየሱስ ስቅለት ውሃ በላው ማለት ነው። ዮሐንስ ወርዷል። ወላሂ አወረድኩት በራሱ ጊዜ ወርዷል። ደነገጠ። ያው እና ወንድ ልጅ የቱ ጋር እናቱን ያረከሰው አለ። ያው ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል እርኩስ ነች ይላል መጽሐፍ ቅዱስ። ላኢላሀ ኢለላህ። ጭራሽ ማርያምን ከዚህ አካተታት ሉቃስ አምጥቶ እንደ ሙሴ ሕግ ብሎ ወደዚህ አመጣም። እዚህ ጋር ነው ያመጣም። እንደ ሙሴ ሕግ መሰረት አንድ ልጅ ከተወለደ በኋላ 7 ቀን ከተገረዘ በኋላ በ8ኛው ቀን
ታቅርብ ተብሎ እንደዚህ የተጻፈው አለ አይደል? ላንብብላቸው እዚያው ላይ አሁን ያነበብኩትን ቁርባን አይታቸዋል አይደል? ምንድን ነው ይሄ መስዋዕት ምናምን የሚቀርብ ማርያም ስታቀርብ እንመልከት። የተገረዘውስ ከወንድነት ሉቃስ ወንጌል ምዕራፍ 2 ላይ እናንብያው። ማርያምን እንዳደረገች ተመልከቱ። ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። ከዚያስ እንደ ሙሴም ሕግ አለ። ቀጥታ ኦሪት ዘሌዋውያን ላይ ወሰዳቸው። እንደ ሙሴም ሕግ የመንጻታቸው ወራት የመንጻቷ ሳይሆን ልብ በሉ ሁለቱንም ነው። የመንጻታቸው እናት ስለረከሰች ልጅ ደግሞ እናቱን ስላረከሰ ሁለቱም ይነጹ ዘንድ የሚቀርብ መስዋዕት አለ። ያን ልታቀርብ ነው ማርያም። የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ ይላል። የሳ ጋር ቅድም ያነበብኩላችሁ ሕግ የእናትን ማህፀን የሚከፍት ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ ጌታ ፊት ሊያቆሙት በጌታም ሕግ 2 ዋሊያ ወይንም 2 የእርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። እዛ የተጠቀሰውን ሕግ ልትፈጽም ማለት ነው። ወላሂ ልዓዚም ይሄ ስህተት ነው። ማርያም ዓለይሃ ሰላም ንጹህ ነች። ልጇም ኢየሱስ ክርስቶስ መሲሁ ዒሳ ንጹህ ነው። ቃል በቃል አላህ ንጹህ ንጹህ ብሎ በሁለት ቦታ ገልጿቸዋል። እነሱን ንጹህ ብሎ መግለጽ ያስፈልገው ለምን እንደሆነ አሁን ምስጢሩ ገባቸው። ሙስሊሞች ሌላን አካል ንጹህ ያላለበት ምክንያት አላህ ለምንድን ነው? ንጹህ ሳንሆን ቀርተን አይደለም። ማንኛውም የሚወለድ ህፃን ልጅ ንጹህ ነው። ለምንድን ነው ማርያምን ንጹህ ማለት የፈለገው? ያውና መጽሐፉ ስለ እርኩስ ናቸው ብሎ እዚህ ጋር ስለገለጻቸው ነው። ቦታቸዋል አይደል? ማርያምን ንጹህ አለት አላህ ሱብሓነሁ ወተዓላ። መሲሁንም ንጹህ ተብሎ ተገለጸ። ምክንያቱም በዚያ በመጽሐፋቸው ላይ እነዚያ አይሁዶች አንድ ልጅ ሲወለድ እናቱም እርኩስ ነች ልጁም ያረክሳታል ብሎ ስለሚያምኑ ነው። ላኪን አላህ ሱብሓነሁ ወተዓላ በየነ ለና ፊ ኪታቢሂ ቢአነ መርየም ዓለይሃ ሰላም ሙጠሀራ ወአነ ዒሳ ዓለይሂ ሰላም ጉላመን ዘኪያ። ቃሉ በላ ወላኪን ሐቀት ከሊመቱል ዐዛቢ ዐለል ካፊሪን። ያ ሰላም فيدخلوا أبواب جهنم خالدين فيها مثوى المتكبرين.